በዓለም ዙሪያ በወንዞችና ወንዝ ዳርቻ ልማት ተጠቃሚ መሆን የቻሉ ከተሞች እጅግ በርካቶች ናቸው። በወንዞቻቸው ልማት በብዙ በማትረፍ ምቹ ከባቢና ተስማሚ አየር ጸባይ መፍጠርም ችለዋል። የአፍሪካ መዲና የበርካታ ዲፕሎማሲያዊ ተቋማት መገኛ የሆነችው አዲስ አበባ ከተማ በርካታ ወንዞቿ ስጦታዎቿ ቢሆንም ውበት በመሆን ፋንታ ነዋሪውን ለተለያዩ ችግሮች ሲዳረጉ ቆይተዋል። በአዲስ አበባ ውስጥ የሚገኙ አብዛኛዎቹ ወንዞች ተፈጥሯዊ ውበታቸው ጠፍቶ ተፈጥሯዊ ይዞታቸው ለቀው ነው የሚገኙት። ድዩ ላይ የተለጠፈው ቆሻሻ እንዳለ ይዞት የሚመጣው ከከተማ ነው። ከፍተኛ ሽታ ነው ያለው። በቀለሙ ተቀይሯል፣ በመጠኑ ቀንሷል፣ በጥራቱ ወርዷል። ይህንን ስለሚያሳይ ስለዚህ ብክለት የሚለውን ትርጓሜ ተሰጠው ማለት ነው። እዚህ በላይ በዙሪያቸው ሰፍራው የሚኖሩ የመዲና ነዋሪዎች በጎርፍ መጠቃት የህይወትና ንብረት አደጋም እጣ ፈንታቸው ሆኖ ኖሯል። ወደ ወንዞቹ የሚለቀቀው ቆሻሻም ነዋሪውን ለጤና ጠንቅ ዳርጓል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ከተማን የቀደመ መልክ እንዲህ ያወሳሉ። የአዲስ አበባ ወንዞች አለመታደል ሆኖ ወንዝ እንደማግኘታችን ለህዝብ ጥቅም ይዋሉ አይደለም፣ ግን የህዝብን ጤና በመጉዳት ከፍተኛ ገዳይ የሆኑ ትልቅ አስቸጋሪ ስፍራዎች እና ከዛም የሚነሳው ብክለት ከተማዋን በከፍተኛ ሁኔታ እየጎዳ እንደሆነ በጥናት ነው የገባንበት። እኛ ማጥንተናል፣ አዲስ አበባ ዩኒቨርሲቲ ማጥንቷል። ይህ የአዲስ አበባ ከተማ ወንዞች የቀድሞ ታሪክ ዛሬ ላይ በርግጥም የነገ ታሪክ የመሆን መንገድ ላይ ይገኛል። ከቅርብ ጊዜ ወዲህ የዓለም አቀፍ ከተሞችን ተሞክሮ በመውሰድ የተበከሉ ወንዞቿን የማልማት እንቅስቃሴ ውስጥ ገብታለች። በራስ አቅም በአገር በቀል እውቀት የልማት ስራ እንዲካሄድ ተደርጎ ወደ ተግባር የተገባው የወንዝ ዳርቻ ልማት ታዲያ ዛሬ ላይ ፍሬ አፍርቶ ማየት ተችሏል። አዲስ ሚዲያ ኔትወርክ ባዘጋጀው በአዲስ አበባ ከተማ ወንዞች ትንሳኤ ላይ ባተኮረ ዘጋቢ ፊልም ላይ በከተማዋ እየተከናወኑ የሚገኙ የልማት ስራዎችን ገለጻ ያደረጉት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤም በወንዞች ዳርቻ ልማት ስራዎች ነባሮችን በማድረስ አዳዲስ ፓርኮችን በመገንባት ተመራጭ ቱሪዝም መስህብ እንዲሆኑ ተደርገው ስለመገንባታቸውም ገልጸዋል። የጤናማ አካባቢ ነው እየፈጠርን ያለ ነው። ምህዳሩን ነው እየጠበቅንበት ያለ ነው። ይሄንን ስናደርግ ተጨማሪ ሌሎች ሀገሮች ላይ ለመዝናናት ብቻ ሳይሆን ገንዘብ የሚያትሙበት የቱሪስት ስበት ማዕከል ሆነው ከዓለም ገንዘብ እየመጣ እዛ የሚፈስበትን ትልቅ እድል አዲስ አበባ አላት። አልተጠቀምንበትም እንጂ ነበራት። ስለዚህ ያንን ነው አይናችንን ገልጠን ያየ ነው። በወንዝ ዳርቻ ልማት የተካተቱ የልማት ስራዎች በርካታ ናቸው ያሉት ከንቲባ አዳነች አቤቤ ልማቱ አንዱ ከአንዱ ጋር እንዲሰናሰሉ ተደርገው ተገንብተዋልም ብለዋል። ልማቶቻችን የተያያዙ አንዱ ለሌላው ግብዓት እየሆነ ሀብት መፍጠር እንዲቻል እጆቻችን ሰርተው እንደዚህ አይነት የሚያምሩ ዓለምን ያስደነቁ ያስደመሙ ስራዎችን ውጤት አያመጡም የሚለውን አስተሳሰብ ቻሌንጅ ከማድረግ ነው የተነሳው። እዚህ ስፍራ ላይ ሰዎች መብላት ይችላሉ፣ መጠጣት ይችላሉ፣ መዝናናት ይችላሉ። እዚህ ጋር ፋውንቴን አለ። እዛ ጋር በጀልባ ቅርጽ የተሰራ ልጆች እውቀትንም ጭምር እያገኙ እንዲያድጉ ነው። ወንዙ ራሱ አለ። እነኚህ ሁሉ በሚገናኙበት ሰዓት ፒኮክ ወይም ደግሞ ማዕከላዊ ፓርክ ብቻ ሰው ቢመጣ ከግማሽ ቀን በላይ ሙሉ ለሙሉ አይቶ ለመዝናናትና ለመጎብኘት ያስፈልጋል። በከተማ ውስጥ የመጀመሪያ የሆነውና የዱር እንስሳትን ከከተማ ስነ ምህዳር ጋር ማወዳጀት የሚያስችል ፓርክ ዋይልድ ሳፋሪ ፓርክ ተገንብቷል ያሉት ከንቲባዋ ፓርኩ ቀድሞ ከተሰሩ መካነ እንስሳትና ፓርኮች የተስማሙበት ይሆናል ብለዋል። በሀገራችን የከተማ ዋይልድ ሳፋሪ ያልነበረ ነው የመጀመሪያው። የከተማ ውስጥ ዋይልድ ሳፋሪ ነው የሚሆነው። በርካቶች የዱር እንስሳቶችን ወደ ከተማ እንደዚህ አይነት ስፍራን ገንብተው ሰብሰብ አድርገው ህፃናት እያወቁ እንዲያድጉ እየተረዱ እንዲያድጉ እንደገና ደግሞ የቱሪስት መስህብ ስፍራ በማድረግ እንደዚህ አይነት የመዝናኛ የእውቀት የምርምር ስፍራዎችን ማቅረብ ይቻላል ማለት ነው። ሁሉም የከተማ ነዋሪዎች ሊገለገሉባቸው የሚችሉ ልማቶች በጥራትና በፍጥነት መገንባታቸውን የገለጹት ከንቲባዋ በአፍሪካ ደረጃ ሊጠቀስ የሚችል የውሃ ፋውንቴኑም ተጠቃሽ ነው ብለዋል። እዚህም አካባቢ ቀረብ ብለው ቁጭ ብለው የሚያዩበት አለ። ሆቴሉም ከፍ ተደርጎ እንዲገነባ በክቡር ጠቅላይ ሚኒስትራችን በኩል ሀሳብ መንጭሶ እየተሰራበት ነው ያለው። በአካባቢው ላይ ቪው ዴኮች አሉ ቁጭ ተብሎ የሚመለከቱበት። ሰዎች እዚህ ከመጡ በጣም ለረጅም ሰዓት አስደናቂውን የአፍሪካ ፋውንቴን የውሃ ትርኢት
የሚመለከቱበት ስፍራ ነው። በከተማ ውስጥ የሚገኙ ዲፕሎማትና ባለሀብቶች የሚያስፈልጋቸውን የሚያገኙበት ባይነቱ ልዩ ሆነና የገበያና የመዝናኛ አገልግሎት መስጫ ማዕከል እየተገነባ እንደሚገኝም ያብራሩት ከንቲባ አዳነች ከተማዋ በእርግጥም የምትደርስበት የእድገት ደረጃ እንድንናፍቅ ያደርጋል ብለዋል። አራዳ ሌክዠሪ ሞልን ነው በጣም ታሪካዊ ፈርቀዳጅ ብለን በፒያሳ ላይ ያነሳን ያለነው። አራዳ ሌክዠሪ ሞልን ደግሞ የሚበልጥ እዚህ ፒኮክ አካባቢ ተጀምሯል ማለት ነው። አዲስ አበባ ነገዋ በጣም ያጓጓል።